ተጨማሪ የአየር ማረፊያ መስራት ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በእሳት አደጋ የአንዲት እናትና የ7 ዓመት ልጃቸው ህይወት ማለፉን ተሰማ። የውጭ ጉዳይ ሚኒስትሯን ወደ ኢትዮጵያ የላከችው ቻይና የቀጠናው አገራት ሉዓላዊነትና የግዛት አንድነትን ባከበረ መልኩ የማሪታይም ሎጂስቲክ ትስስራቸውን ለማጠናከር የሚያደርጉትን እንቅስቃሴ እንደምትደግፍ አስታወቀች። የሶማሊያው ፕሬዝዳንት ሀገራቸው ከአረብ መንግስታትና ከቱርክ ጋር በመሆን እስራኤልን ከአፍሪካ ቀንድ እንደምታስወጣ ተናገሩ። ኢራን ተቃውሞ በበረታባቸው 23 ከተሞች የኢንተርኔት አገልግሎት ተቋረጠ። እነዚህና ሌሎች አዳዲስ ዜናዎች ይዘናል። እስከ ፍጻሜ ጥንክራችን አብራችን እንድትቆዩ እንጋብዛለን። ተጨማሪ የአየር ማረፊያ መስራት ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የሀገሬ ኩራት የሆነው የኢትዮጵያ አየር መንገድ የ80 ዓመት አፍላ ወጣት ነው። መቀመጫው የአዲስ አበባ ቦሌ አውሮፕላን ማረፊያ በአመት 25 ሚሊዮን ተጓዦች በማስተናገድ በእጅጉ ተጨናንቋል። በ160 በላይ ዘመናዊ አውሮፕላን በቅርቡ ደግሞ 60 አዲስ አውሮፕላን ይጨመራሉ። ከ145 በላይ መዳረሻዎች መብረር ሲታሰብ አንድ አውሮፕላን ጣቢያ እንደማይበቃ ግልጽ ይሆናል። ስለዚህ ተጨማሪ ማረፊያ መስራት ይገባል ሲሉ ተሰምተዋል። በእሳት አደጋ የአንዲት እናትና የ7 ዓመት ልጃቸው ህይወት አልፏል። ትላንት ሐሙስ ታህሳስ 30 ቀን 2018 ዓ.ም ከሌሊቱ 6 ሰዓት አካባቢ በሐዋሳ ከተማ በደረሰ ከባድ የእሳት አደጋ የሁለት ሰዎች ህይወት ማለፉን የከተማው የሰላምና የጸጥታ መምሪያ አስታወቀ። አደጋው በታወር ክፍለ ከተማ ፍሬ ተብሎ በሚጠራው ቀበሌ ውስጥ በሚገኙ የመኖሪያ ቤቶች ላይ የተከሰተ ሲሆን በዚህ ምክንያት የአንድ እናትና የልጃቸው ህይወት ሊያልፍ ችሏል። ህይወቷ ያለፈው ታዳጊ የአንደኛ ክፍል ተማሪ ስትሆን እድሜዋ ከ7 እስከ 8 ዓመት እንደሚገመት የመምሪያው ኃላፊ አቶ ወንድሙ አርቢሶ ገልጿል። እንደ ኃላፊው መግለጫ የአደጋው መንስኤ በዘርዘር እየተጠና ቢሆንም እስካሁን ባለው ግምት ግን እናቲቱ ስትጠቀምበት የነበረው የከሰል ምድጃ ሳይጠፋ በመቆየቱ አደጋው ሳይከሰት እንዳልቀረ ይገመታል። ከ2 እስከ 4 የሚጠጉ የንግድ ቤቶች ሙሉ በሙሉና በከፊል ወድመዋል። በመኖሪያ ቤቶች ላይም የንብረት ጉዳት ደርሷል። የከተማው የእሳት አደጋ መከላከያ ቡድን አደጋው እንደተሰማ ቦታው ላይ ደርሶም እሳቱን ለማጥፋት ከፍተኛ ጥረት አድርጓል። ይሁን እንጂ አደጋው የተከሰተው በሌሊት ሰዎች ተኝተው በነበረበት ወቅት በመሆኑና እሳቱን ተቀጣጥሎ ከቆየ በኋላ ህዝቡ በመንቃቱ የደረሰው ጉዳት ሊከፋ እንደቻለ ተገልጿል። ይህ አደጋ የከሰል ምድጃዎችና ሌሎች የኤሌክትሪክ ቁሳቁሶችን ስንጠቀም ከፍተኛ ጥንቃቄ ማድረግ እንዳለብን ዳግም ትምህርት የሰጠ ክስተት ሆኗል። የውጭ ጉዳይ ሚኒስትሯ ወደ ኢትዮጵያ የላከችው ቻይና የቀጠናው ሀገራት ሉዓላዊነትና የግዛት አንድነት ባከበረ መልኩ የማሪታይም ሎጂስቲክ ትስስራቸውን ለማጠናከር የሚያደርጉት እንቅስቃሴ እንደምትደግፍ አስታወቀች። የባህር በር የማግኘት ጉዳይ የማሪታይም ሎጂስቲክ ትስስርን ለማጠናከር ከሚረዱ ተግባራት መካከል እንደሆነም ገልጻለች። ኢትዮጵያ በበኩሏም ታይዋን የማትነጠል የቻይና ግዛት አካል እንደሆነች በመግለጽ ለአንድ ቻይና መሪ ያላትን ቁርጠኝነት አረጋግጣለች። የአውሮፓውያኑ 2026 የመጀመሪያ ጉብኝታቸው በአፍሪካ ያደረጉት የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ለሁለት ቀናት ይፋው ጉብኝት ሐሙስ ታህሳስ 30 2018 ዓ.ም ኢትዮጵያ ገብተዋል። ዋንግ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር ተነጋግረዋል። የቻይናው የውጭ ጉዳይ ሚኒስትር ከአብይና ጌዲዮን ጋር የነበራቸው
ያላቸው ውይይት ከሀገር ውስጥ ጉዳዮች ባሻገር ቀጠናው እንዲሆን ዓለም አቀፋዊ ወቅታዊ ሁኔታዎችን የተነሱበት እንደሆነም ዛሬ አርብ ጥር 1 ቀን የወጣው የሁለቱ ሀገራት የጋራ መግለጫ ያስረዳል። የቻይናው መንግስት በኢትዮጵያ በመታከናውነው አገራዊ ልማት ለተመዘገቡ አዲስ ስኬቶች ያለውን አድናቆት እንደገለጸም የውጭ ጉዳይ ሚኒስቴር ያወጣውን የጋራ መግለጫው ላይ ጠቅሷል። መግለጫው እንደሚያስረዳው ሁለቱ ሀገራት የልማት ፖሊሲዎችና ስትራቴጂዎች በተመለከተ ቅንጅታቸው ለማጠናከር እንዲሁም ከመንግስት አስተዳደር ጋር በተያያዙት ጉዳዮች የሚደረጉ የልምድ ልውውጦች ለማበረታታት ተስማምተዋል። የሶማሊያው ፕሬዝዳንት አገራቸው ከአረብ መንግስታትና ከቱርክ ጋር በመሆን እስራኤልን ከአፍሪካ ቀንድ እንደምታስወጣት ተናገሩ። ፕሬዝዳንት ሐሰን ሼክ መሐመድ በቴሌቪዥን በተላለፈው ንግግራቸው እስራኤል በአፍሪካ ቀንድ አካባቢ ወታደራዊ ማስፋፋት እያደረገች ነው ሲሉ ከሷል። እስራኤል ሶማሊያ የግዛት አካል አድርጋ ለምትቆጥራት ሶማሊላንድ እውቅና ከሰጠች በኋላ ይህንን ውሳኔዋን ለመቀልበስ መንግስታቸው አጋር ከሚላቸው ሀገራት ጋር በመተባበር እርምጃቸው እየወሰዱ መሆኑም ተናግረዋል። እስራኤል በፍልስጤማውያን ላይ ፈጽመዋለች ባላቸው በተለያዩ ጉዳዮች የከሰሱት ፕሬዝዳንቱ እስራኤል ከሁለት ሳምንት በፊት ለሶማሊላንድ የሀገርነት እውቅናን በመስጠት የመጀመሪያው ሀገር መሆኗን ተከትሎ ሶማሊያና ሌሎች ሀገራትና ተቋማት ተቃውሟቸው አሰምተዋል። ነገር ግን እስራኤል እውቅና የምትሰጠው ወይም ግንኙነት የምታደርገው በራሷ ውሳኔ ብቻ መሆኑን በመግለጽ በእውቅናዋም እንደምትጸና አስታውቃለች። ከቀናት በፊት የውጭ ጉዳይ ሚኒስትሯ ወደ ሶማሊላንድ በመላክ የይፋዊ ጉብኝት አድርገው የተጀመረው ግንኙነት እንደሚጠናከር አሳውቃለች። ኢራን ተቃውሞ በበረታባቸው 23 ከተሞችን የኢንተርኔት አገልግሎት አቋረጠች። ኢራን የገንዘብ አቅም መዳከም መነሻ ያደረገው ተቃውሞ ለሁለት ሳምንት ሳይቋረጥ ቀጥሏል። በተቃውሞው 47 ሰዎች ሕይወታቸው ማለፉ ተገልጿል። ህዝባዊ አመጹ በኢራን ካሉት 34 ከተሞች 27ቱ እየተካሄደ ይገኛል። ኢራን በአሜሪካና በአውሮፓ ህብረት የተጣለባትን ማዕቀብ በኢኮኖሚ እንድትዳከም ማድረጉን ተገልጿል። በኪየቭ በተፈጸመው ጥቃት 4 ሰዎች ሲገደሉ 25 መቁሰላቸው ተነገረ። ሩሲያ ኦሬሽኒክ ባላስቲክ ሚሳኤል በመጠቀም በዩክሬን ላይ ጥቃት ሰንዝራለች። ሐሙስ ምሽት ኪየቭ በተፈጸመው ጥቃት 4 ሰዎች ሲገደሉ 25 ቆስለዋል። ላይቪቭ ጨምሮ ሌሎች የምዕራባዊ ክልሎች ሐሙስ ምሽት ኢላማ ተደርጓል። በኪየቭ ላይ በተፈጸመው ጥቃት ከ12 በላይ ሚሳኤሎችና በመቶዎች የሚቆጠሩ ድሮኖች ጥቅም ላይ ውለዋል። ሞስኮ ከዩክሬን ጋር ባላት ጦርነት ኦሬሽኒክ የተጠቀመችበት ለሁለተኛ ጊዜ ሲሆን ለመጀመሪያ ጊዜ የተጠቀመችው እንደ አውሮፓውያን አቆጣጠር ታህሳስ 2024 ማዕከላዊ ዲኒፕሮን ለመምታት ነበር። የዩክሬን ባለስልጣናት የባላስቲክ ሚሳኤል ጥቃት ከፖላንድ ድንበር 60 ኪሎ ሜትር ርቀት ላይ በምትገኘው በላይቪቭ መሰረተ ልማት ላይ እንደተፈጸመ አረጋግጠዋል። የተከበራችሁ የየሃ ሚዲያ ኔትወርክ ተከታታዮች ለዛሬ የያዝናቸው ጥንክሮች እነዚህ የተከታተላችሁትን ይመስል ነበር። ስለተከታተላችሁን እናመሰግናለን። ሰላም።